ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም ደግ፣ ፍጹም ታማኝ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። እንዲያውም አንድ ጊዜ እንደምታውቁት ጎልያድ የሚባል ሰው ፍልስጤማውያንና እስራኤላውያን ገጥመው ሳለ ፍልስጤማውያን በዚያ ማዶ፣ እስራኤላውያን በዚህ ማዶ ተዋውነው ዝም ብሎ ይጠባበቃሉ፣ ማን ይግጠም። ጎልያድ ሲያየው እኔ ውሻ ነኝ፣ በትርና ወንጭፍ ይዘህ የምትመጣ አለው። ኧረ ውሻ ይሻላል፣ ውሻስ እንጀራ የጣለለትን ያውቃል፣ አንተ ፈጣሪን የማታውቅ አለው። ጌታ ማን? መድኃኔዓለም ኢየሱስ ክርስቶስ። ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊት ልንደግም ይገባል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። ክርስቶስስ ለምን የዳዊት ልጅ ይባላል? ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም ደግ፣ ፍጹም ታማኝ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። ሰላማዊ ሰው ነው። ስለዚህ ክርስቶስ የዳዊት ልጅ ስለምን ይባላል? ክርስቶስ የዳዊት ልጅ የሚባለው ለምንድን ነው? ስለ ቅዱስ ዳዊት ልንገራችሁ። ቅዱስ ዳዊት ከእሴይ የተወለደ ብላቴና በግ በመጠበቅ የታመነ ሰው ነበረ። ትንሽ ልጅ በግ በመጠበቅ የታመነ እንደው እግዚአብሔርም ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግ እረኛ ነበር። ቅዱስ ዳዊትም በግ እረኛ ነው። አብርሃም ራሱ በግ ጠባቂ ነው። ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር እረኛ የሚወደው ለምንድን ይመስላችኋል? በግ እየሄደ ዝም ብሎ በግ እረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም። አሁን ሰምታችሁ ታውቃላችሁ። ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚህ ያሉ ሰዎች ምንድን ናቸው መሰላችሁ? ፓስተሮች ማለት ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበር? ሰነፍ ነበርኩ፣ ሆዳም ነበርኩ፣ እንዲህ ያለው ነበር። ኋላሳ ኢየሱስ ጠራኝ ይላል። ዝም ብሎ ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። ከስራ ነው የጠራቸው። ኤልሳን የጠራው ከገበሬነት ነው። አብርሃምን የጠራው ንግድ ከሄደበት ነው። ሙሴን የጠራው በግ ከሚጠብቅበት ነው። ዳዊትን የጠራው በግ ከሚጠብቅበት ነው። ያ ማን ነው? ማቴዎስን የጠራው የተዋጣለት የመንግስት ሰራተኛ ነው። ክርስቲያን የጠራው ማለት ግብር ሰብሳቢ ነው። አካውንታንት ማለት ነው አይደል? እንደዚያ ነበረ። ቀራጭ ማለት ግብር ሰብሳቢ ነው። ማን? ማቴዎስን የጠራው ከስራ፣ ዮሐንስን የጠራው ከስራ፣ ያዕቆብን የጠራው ከስራ፣ እንድርያስን የጠራው ከስራ። ሁሉም ከስራ የጠራ ስራ ፈት የተንኮል ማደሪያ ነው። ደግሞ እግዚአብሔር እረኛ ለምን እንደሚወድ ልነግራችሁ ነው። እንግዲህ ከዛ ቅዱስ ዳዊት የእሴይ ልጅ ነው። ይህ ሕፃን የአባቶቹን በግ በታማኝነት የሚጠብቅ ነበረ። አንበሳ ሲመጣ በጡጫ የሚመታ በጎቹን ታምኖ የሚጠብቅ ነበር። ማን? ቅዱስ ዳዊት። ወደዚህ ሁኑ እንጂ ምን ሆናቸው ነው? ወደዚህ ሁኑ። አዎ ፈርታችሁ እንኳን አይደለም፣ እንደው ነገሩ ምንድን ነው ብላችሁ ለማወቅ ነው። እና ስለዚህ በግ ከሚጠብቅበት እግዚአብሔር ሳኦል የሚባለው ንጉሥ እግዚአብሔርን ስላስከፋ ለእስራኤል ሌላ የተሻለ ንጉሥ ሊመርጥላቸው ወደደ። ያም የእሴይ ልጅ ቅዱስ ዳዊት ነው። እና ይሄ ቅዱስ ዳዊት በግ በሚጠብቅበት ጊዜ ኃያል ስራዎችን ሰርቷል። ሳሙኤልን ሂድና ምረጥ አለው። በቤተልሔም ሄደህ ከእሴይ ልጅ አንዱን ልቀባው፣ ለመንግስትነት ልመርጥ ወዳለውና ሂድና ሹባው አለው። ሲሄድ ኤልያብ ቀረበ፣ ሌሎችም ቀረቡ። የእሴይ ልጆች 6ቱ ልጆቹ ሁሉ የተካኩ መልከኞቹ ትልልቆቹ ተመረጡ። እነዚያ መልከኞች ናቸው። ኋላ አለቁ። እነዚያ ሁሉ ሲመጣ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጡ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጣ ቀርነቅቡ አይፈላም። ምን ይደረግ? አይ ልጆች አለቁ እንዴ? አዎ። ቁጥር አውጥቶት ማለት ነው። እንዲያው አልቀዋል? አዎ አልቀዋል። ምንም የለም። አንድ አለ እንደው በግ ጠባቂ አለ። በግ ጠባቂ እስኪ አምጣው ተባለ። ቅዱስ ዳዊት በልጅነቱ በግ ከሚጠብቅበት
እየሮጠ ሲመጣ ገና 40 ክንድ ሲቀረው ሀብተ መንፈስ ቅዱስ የነበረበት ያደረበት በኃይለ መንፈስ ቅዱስ የጎለመሰ ነበርና እሱ ሲመጣ ነገስታቱ ተቀብተው የሚነግሱበት የተቀመመው መንፈሳዊ ቅባት ፈልቶ ብልቃጡን በሙሉ ገልብጦ ፈላ ይላል። ራሱ ከፍቶ ሳሙኤል ሳይከፍተው ማለት ነው። እዚያ በኋላ ቅዱስ ዳዊትን ምንድነው ያለ? እግዚአብሔር ሰብ ይርአይ ገጸ ወእግዚአብሔር ይፈትን ልበ ወኩለያተ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቅዱስ ዳዊት ቅን ስለነበረ በቅንነቱ ቀርነ ፍቅምን አፈላ። እዚያ በኋላ ቀባው። 7 ሀብታትም አደረበት። ሀብተ መዊ ነበረው፣ ሀብተ ፈውስ ነበረው፣ ሀብተ መንግስት ነበረው፣ ሀብተ ክህነት ነበረው፣ ሀብተ በገና ነበረው። ቅዱስ ዳዊት የማሸነፍ ኃይልም ነበረው። ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል እንደ እምቦይ ናድ ይል ነበረ የጦሩ ሁሉ ሰራዊቱ ሁሉ ማለት ገና ስሙ ሲጠራ ዳዊት መጣ ሲባል ይፈራ ነበር። የጠላቶቹ ግርማ በሙሉ ፍርስርሱ ይወጣ ነበረ። የማሸነፍ ኃይል ተሰጥቶት ማለት በጡጫ እንዲያውም በቡጢ እኮ ነው። በቡጢ አንበሳ ይገላል። ማን? ቅዱስ ዳዊት ነው። ይህ ኃይል ተሰጥቶት ነበረ። በጎቹን ታምኖ የሚጠብቅ ታማኝ እረኛ ስለነበረ ቅዱስ ዳዊት። እንዲያውም አንድ ጊዜ እንደምታውቁት ጎልያድ የሚባል ሰው ፍልስጤማውያንና እስራኤላውያን ገጥመው ሳለ ፍልስጤማውያን በዚያ ማዶ እስራኤላውያን በዚህ ማዶ ተዋውነው ዝም ብሎ ይጠባበቃሉ። ማን ይግጠም? ጎልያድ ቁመቱ 6 ክንድ ነው። ብረት የለበሰ ነው። እንግዲህ እስከ መቼ ድረስ እንጠባበቃለን? ከእናንተም አንድ ሰው ከኛም አንድ ሰው ምረጡና እንጋጠምና ይለይልን ይላቸዋል። እንዲህ ሲላቸው ማን ይምጣ? ለሹመት የታጩት የዳዊት ወንድሞች ሁሉ አልሆነላቸውም። ከዚያ በኋላ ቅዱስ ዳዊት እስቲ ስንቅ አቀብል ብሎ ሰደደው። አባቱና ለወንድሞቹ ስንቅ ሲያቀብል ሂዶ ሲኩራራ አየው። ይህንን ያልተገዘረ የውሻ ሬሳ ሳይመሰለ እኔ እገለዋለሁ በወንጭፍ አለ። ትንሽ ልጅ ነው። ከዚያ በኋላ አይ ታላላቅ ወንድሞቹ አንተ ዝም በል አሉት። በአንድ በኩል ታላቅ ወንድም አባት ነውና እረፍ ብለው ለመምከር ነው። በአንድ በኩል ግን የተሰወረ ቅናት ነው ይላሉ ሊቃውንቱ። እኛ ትልልቆቹ ያልገደልነውን እሱ ገደልኩ ብሎ ሊሸለም ነው ወይ ብለው ቀንተውበት ማለት ነው። እኔ ገለዋለሁ አለ። ለንጉሥ ነገሩለት፣ ለሳኦል። ንጉሥ ይህንን ሰው ለሚገድ ምን ይሰጠዋል? ልጁን ያጋባዋል፣ ይሾመዋል። ንገሩልኝ። ትንሽ ሆነ ልጅ እኮ ነው፣ የ12 ዓመት ልጅ። ሄደ። አንተነ የዳዊትን የጎልያድን የምትገለው አለው። ንጉሥ በእግዚአብሔር ኃይል ነው በእኔ አይደለም አለው። በሉ የአርበኛ ልብስ አልብሱት፣ ጋሻ ጦር አስታጥቁት፣ ዘገር ይነቅንቅ፣ ጋሻ ይታጠቅ፣ ይመክት፣ ይሂድ አላቸው። አስታጠቁት። በዚያ ሰይፍ እንኳን ወርውሮ ሊመታ ተሸክሞ መሄዱ ደከመው። ትንሽ ልጅ ስለሆነ ማለት ነው። ከዚህ በኋላ ምን አደረገ? አይ ኢለመድኩ በዝንቱ፣ እኔ እንዲህ ያለ ነገር አልለመድኩም። እኔ የለመድኩ ወንጭፍ ነው። ወዲያ ጣሌን አውርዳ ነው። አውርዶ ጣለላቸው። አውርዶ ጣልና ወንጭፉን ይዞ እና ያችን በግ የሚጠብቅባትን በትሩን ይዞ ሄደ። ጎልያድ ሲያየው እኔ ውሻ ነኝ በትርና ወንጭፍ ይዘህ የምትመጣ አለው። ኧረ ውሻ ይሻላል። ውሻስ እንጀራ የጣለለትን ያውቃል። አንተ ፈጣሪን የማታውቅ አለው። እና ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለው። ጎልያድ መቼም የማይሆንለት ሰው መደንፋት ልማዶ ነው። እሰጠዋለሁ እና አለው። አንተ በጦርና በጋሻ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ አለ። ያን ጊዜ ወንጭፍ ካኮፋዳው ከያዛቸው 3 ከዮርዳኖስ 3 ድንጋዮች ልቅም አድርጎ ነበር። 5 ይላሉ ሊቃውንቱ። አንዷን በወንጭፉ አድርጎ ከተባለ ምን አደረገ? በወንጭፉ አድርጎ ሲወረውራት ብረት ለብሶ ነበረ። የጎልያድን እዚህ የለበሰውን የብረት ግንባሩ ላይ የደፋውን የብረት ዘውድ ቅዱስ ሚካኤል ብድግ ሲያደርግለት የዳዊት ጠጠር ሄደችና ከጎልያድ ግንባር ምን አለች? እንደዚህ አለች ማለት ነው። እንደዚህ አለች ከግንባሩ ላይ ማለት ነው። እዚህ ኋላ ቅዱስ ዳዊት ዘመረ ማለት ነው። ንዑሳነ ማህዌ ወሬዛ በቤተ አቡዌ ወሪ አባጋ አዌ። ተመልከቱ። ወነሳኒ እማባጋ አዌ። የአባቶችን በግ ከምጠብቅበት ከወንድሞቼ ታናሽ የነበርኩትን እኔን አነሳኝ እግዚአብሔር። መኑ ነገሮ ለጊዜ ለፈጣሪ ማን ነገረው? ዳዊትን ምረጠው ለዳዊት ኃይል ሰጠው ብሎ ማን ነገረው? ማን ይነግረዋል? ውጡ
ተመልከቱ። እግዚአብሔር ውእቱ ሰማዕኒ፣ ራሱ እግዚአብሔር ሰማኝ እንጂ ፈነወ መልአኮ ወአድኀነኒ፣ መልአኩን ልኮ ከጎልያድ እጅ አዳነኝ። ወወፃይኩ ወቀባኒ ወነሳኒ እማባግ አቡየ፣ የአባቶችን በጎች ከምጠብቅበት አንስቶ ወቀባኒ ቀባ ቅዱሰ፣ ቅዱስ ቅባቱንም ቀባኝ አከበረኝ ይላል። ወወፃይኩ ለተእዞቱ ለሕዝብ ነኪር፣ ከእግዚአብሔር ሕዝብ የተለየ ጎልያድን ለመግጠው ወጣው። ወነሳይኩ አይባነ እሙስተ ፈለግ፣ ከወንዙም ጠጠሮችን አነሳው። ወወጸፍክዎ ዲበ ፍጽሙ፣ በግንባሩም መታውት። አሜሃ ወድቀ በኃይለ እግዚአብሔር፣ ያን ጊዜ ጎልያድ በእግዚአብሔር ኃይል ወደቀ። ከዚያ ምናር ወነሳይኩ ሰልፈ ሰይፈ እምላዕሌሁ፣ እኔ እንደሆነ ጋሻና ጦር ይዤ አልተዋጋውምና የራሱን ገጀራ የራሱን ጎራዴ ከራሱ ላይ አንስቼ ይኖር ምንድን አልኩት? ወመተርኩ ርእሶ ለጎልያድ፣ የጎልያድን አንገት ቆረጥኩ። ወሐሰሰልኩ ጽለተ እምደቂቀ እስራኤል፣ ከእስራኤልም ስድብን አራቅሁኝ ይላል። ይህንን ኃይል የተሰጠው ነበረ ማን? ቅዱስ ዳዊት።